ሀገራዊ ለውጡን ተከትሎ የተከበሩ የብሔር ብሔረሰቦች ቀን እውነተኛ ፌዴራሊዝምን ለመተግበር ከፍተኛ አስተዋጽኦ ማበርከታቸው ተገለጸ። አስተዋወቅናችሁ ወደ ሆሳና ጊዜያዊ ስቱዲዮ ነው የምናቀናው። ሆሳና ስቱዲዮ የሚገኘው ባልደረባችን ብሩክ ተስፋዬ ደግሞ የብሔር ብሔረሰቦች ቀን የተመለከቱ ዜናዎችን ያካፍለናል። ብሩክ እንደምን ውለሃል? ሆሳና እንግዲህ 20ኛውን የብሔር ብሔረሰቦች ቀን በሀገር አቀፍ ደረጃ ታከብራለች። የብሔር ብሔረሰቦች ቀን የተመለከቱ ዜናዎችን ማቅረብ መቀጠል ትችላለህ። አመሰግናለሁ ሰናይት። የኢትዮጵያ ብሮድካስቲንግ ኮርፖሬሽን እዚህ 20ኛውን የኢትዮጵያ ብሔር ብሔረሰቦችና ሕዝቦች በዓልን አስመልክቶ ከጊዜያዊ ስቱዲዮ ዜናዎችን ወደ እናንተ የሚያደርስ ይሆናል። ብሩክ ተስፋዬ ደግሞ ዜናዎቹን እየመራሁኝ ከእናንተ ጋር ቆይታ አድርጋለሁኝ። አብራችሁኝ ትቆዩ ዘንድ በአክብሮት ጋብዛለሁ። ወደ ቀዳሚው ዜና እናልፋለን። ሀገራዊ ለውጡን ተከትሎ የተከበሩ የብሔር ብሔረሰቦች ቀናት እውነተኛ ፌዴራሊዝምን ለመተግበር ከፍተኛ አስተዋጽኦ ማበርከታቸው ይጠቀሳል። እውነተኛ ፌዴራሊዝም መተግበር መጀመሩ ህዝብ ያነሳቸው ህገ መንግስታዊ ጥያቄዎች መልስ ማግኘት ችለዋልም ተብሏል። ሳዳት መሐመድ ሳኒ በዚሁ ዙሪያ ያሰናዳው ዘገባ አለ። የፌዴሬሽን ምክር ቤት ሚያዝያ 21 ቀን 1998 ዓ.ም ባካሄደው ሁለተኛ መደበኛ ስብሰባው ላይ ህገ መንግስቱ የጸደቀበት ህዳር 29 የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን ተብሎ በአገር አቀፍ ደረጃ እንዲከበር ወሰነ። የኢትዮጵያ ህዝቦች ህገ መንግስቱ ያስገኘላቸው ጥቅሞች ራስን በራስ ማስተዳደር ከዛም ባለፈ እርስ በርስ መተዋወቅና መተሳሰር እንዲችሉ በማለም ነበር በዓሉ መከበር የጀመረው። ሆኖም በርካቶች ህገ መንግስቱ ያስገኘላቸው ጥቅሞች ህዝቦች መጠቀማቸውን ይጠራጠራሉ። በተለይ ራስን በራስ የማስተዳደር ጥያቄ ከመሆን በዘለለ አዎንታዊ ምላሽ ሲሰጠው አልተስተዋለም። የቀድሞው የደቡብ ብሔር ብሔረሰቦችና ህዝቦች ክልል ይሄ ጥያቄ በጣም ጎልቶ ከሚነሳባቸው አካባቢዎች አንዱና ዋናው ነው ማለት ይቻላል። ያው እንደሚታወቀው የደቡብ ኢትዮጵያ ክልል ህዝቦች ኢትዮጵያ ውስጥ ከሚኖሩት 76 ብሔር ብሔረሰቦች 55ቱ የሚኖሩት በደቡብ ኢትዮጵያ ነው። ከዚህ አንፃር ክልሉ ትልቅ ክልል ነው። ራሳችንን አስተዳደር የሚል ጥያቄ በተደጋጋሚ ጊዜ ሲነሳ ቆይቶ ጥያቄውን ለመመለስ ከፍተኛ የሆነ መሽኮርመም ነው የነበረው። ደቡብ ኢትዮጵያ ውስጥ የሚነሳን ጥያቄ ትክክለኛ ጥያቄ ነው ብሎ መልስ ለመስጠት የሚችል መንግስት ፓርቲ አልነበረም። ጥያቄውን ለመመለስ ፍላጎት ያለው አካል በመጥፋቱ እንዲሁም ሌሎች በጊዜ ሂደት ሲደራረቡ የመጡ የፖለቲካና የመልካም አስተዳደር የህዝብ ጥያቄዎች ጽዋቸውን ሞልተው በመፍሰሳቸው ለውጥ በኢትዮጵያ ምድር ግድ ሆነ። የሀገራዊ ለውጡ መሰረታዊ መነሻ የነበረው የህዝቦች የፍትሃዊ ተጠቃሚነት ጥያቄ፣ የህዝቦች ራስን በራስ የማስተዳደር ጥያቄ፣ የህዝቦች የመወከል ጥያቄ፣ በፌዴራል ስርዓቱ እኩል የመስተናገድ ጥያቄዎች አገራዊ ለውጥ እንዲመጣ ምክንያት ሆኑ። በተለይም የህዝቦች ራስን እድል በራስ የመወሰን ጉዳይ፣ ራስን በራስ የማስተዳደር ጉዳይ ክሪቲካል ጥያቄ። ሀገራዊ ለውጡን ተከትሎ የተከበሩ የብሔር ብሔረሰቦች በዓሉ የሚከበርበትን ዋነኛ ምክንያት በትክክል ያረጋገጡና የህዝቦችን ህገ መንግስታዊ መብቶች የተከበሩበት በዓል እንደነበረ የፌዴሬሽን ምክር ቤት አፈ ጉባኤ ይናገራሉ። ባለፉት 7 የለውጥ ዓመታት በዓሉ በድምቀት እውነተኛ ፌዴራሊዝምን ህዝቦች እንዲያጣጥሙ በእኩልነት ላይ የተመሰረተ ፌዴራሊዝም በክልሎች መብት ላይ ያለምንም ጣልቃ ገብነት ክልሎች ራሳቸውን የሚያስተዳድሩበት፣ ሀብታቸውን የሚመሩበት፣ የክልላቸውን እምቅ ሀብት የሚያውቁበት፣ ባወቁበት ልክ ልማት የሚያረጋግጡበት ሁኔታ በተረጋገጠበት የለውጥ ዓመታት የተከበሩት በዓላት በጣም ትርጉም ያላቸው ናቸው። ባለፉት በተለይ ደግሞ በስድስተኛው የፓርላማ ዘመን ያካሄድናቸው 5ቱ የብሔር ብሔረሰቦች በዓላት በየጊዜው እድገት እያሳዩ የመጡ ናቸው። የዘንድሮ 20ኛው ብሔር ብሔረሰቦች ቀን በማዕከላዊ ኢትዮጵያ ሆሳዕና ከተማ የሚከበር ሲሆን የክልሉ ርዕሰ መስተዳደር እንደሻው ጣሰው የዘንድሮ በዓል ጥያቄዎች ህገ መንግስታዊ ስርዓት ተከትለው የተፈቱለት ህዝብ መካከል ከመከበሩን ባሻገር እንደ ሀገር ከተስፋ ብርሃን ወደሚጨበት ተስፋ የተሸጋገርንበት ወቅት በመሆኑ ልዩ ያደርገዋል ብለዋል። የጋራ ትርክትን በመንገነባበት ወቅት የሚከበር በዓል ስለሆነ ይበልጥ ለሱ ግብአት ይሆናል። የምክክር አጠቃላይ ሀገራዊ ምክክሩ
ቅርጹና ይዘት እየያዘበት ወቅት ያለ ስለሆነ ለሱም ግብአት ይሆነናል ብለን ነው የምናስበው። ሌላው በኢትዮጵያ እድገት ላይ በመጣናቸው ለውጦች ላይ ጥርጣሬ ያላቸው ሰዎች በህዝቦቻችን አንድነት ላይ ጥርጣሬ ያላቸው ሰዎች ካሉ በቂ መልእክት የሚተላለፍበት ጊዜ ይሆናል ብለን ነው የምናስበው። የኢትዮጵያ ብሔር ብሔረሰቦችና ህዝቦች በዓል ለብዝሃነት እውቅና ለመስጠት፣ እኩልነትን ለማስተናገድ፣ አንድነትንና ሰላምን ለማጽናት የላቀ ፋይዳ እንዳለው በማመን ነው በየዓመቱ የሚከበረው። ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ሀሳብ በዚህ በማዕከላዊ ኢትዮጵያ ክልል ሆሳዕና ከተማ እየተከበረ የሚገኘውን በተለያዩ ሁነቶች ከወዲሁ እየተከበረ የሚገኘውን የ20ኛውን የብሔር ብሔረሰቦች በዓል በተመለከተ የተለያዩ ዘገባዎችን በቀጥታ የምታደርሰን ሪፖርተራችን መስከረም ቸርነትን መለስ ብለን የምናገኛት ይሆናል። ቀደም ብለን ዘገባውን እናስደምጣችሁ። የፌዴሬሽን ምክር ቤት ዋና አፈ ጉባኤ አገኘሁ ተሻገር 20ኛው የብሔር ብሔረሰቦችና ህዝቦች በዓልን ለማክበር ሆሳዕና ከተማ ገቡ። አፈጉባኤው ሆሳዕና ከተማ ሲደርሱ የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው አቀባበል አድርገውላቸዋል። ታተለች ያለችው ሪፖርተራችን መስከረም ቸርነት በቀጥታ መስመራችን ላይ ነው የምትገኘው። መስከረም እንዴት ውለሻል? እስኪ የአፈ ጉባኤውን አገኘሁ ተሻገርን ሆሳዕና ከተማ ሲደርሱ የተደረገላቸው አቀባበል ምን መልክ ነበረው? አጠቃላይ ያሉ ዝግጅቶች ሁነቶችን ማስመልክተሽ መረጃዎችን አጋሪ። አመሰግናለሁ ብሩክ። 20ኛው የብሔርና ብሔረሰቦችና ህዝቦች ቀንን ማጠቃለያ መርሃ ግብር እንግዲህ ለማክበር የፌዴሬሽን አፈ ጉባኤ አገኘሁ ተሻገር ሆሳዕና ከተማ ገብተዋል። ሆሳዕና ከተማ ሲገቡ የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው፣ ሌሎች የክልልና የከተማ አስተዳደር ከፍተኛ የመንግስት የስራ ኃላፊዎች፣ የሀገር ሽማግሌዎችና ሌሎች እንግዲህ እንግዶች ሌሎችም አቀባበል አድርገውላቸዋል ማለት ነው። አቀባበል ስነ ስርዓቱ እንግዲህ በፖሊስ ማርሽ ባንድ በታጀበ መልኩ የተለያዩ የሀዲያን እንግዲህ ብሔረሰብን ባህል የሚያሳዩ የተለያዩ የባህላዊ ጨዋታዎችም ጭምር የታዩበት አጠቃላይ ደግሞ እንግዲህ የሆሳዕና ከተማንም የሚገልጹ ወይም ደግሞ በሀዲያ አካባቢ ያሉ የባህላዊ ምግቦችንም ጭምር እንግዲህ ተዘጋጅተው በቦታው ላይ አቀባበል አድርገውላቸዋል ማለት ነው። ደመቅ ባለ አቀባበል የተደረገላቸው የተለያዩ የባህላዊ ውዝዋዜዎች ቀደም ሲል እየገለጽ ነው እንደነበረው የማርሽ ባንድና መሰል ዝግጅቶች ተደርጎላቸው 20ኛው የብሔር ብሔረሰቦችና ህዝቦች ቀን በዓልን የማጠቃለያ መርሃ ግብር ለማክበር እንግዲህ ሆሳዕና ከተማ ገብተዋል ማለት ነው። እንግዲህ ሆሳዕና ከተማ እንደሚታወቀው እንደ አጠቃላይ ማዕከላዊ ኢትዮጵያ ክልል የ20ኛው ብሔር ብሔረሰቦችና ህዝቦች ቀን በዓልን እንግዲህ በተለያዩ በክልል ደረጃም የተለያዩ መርሃ ግብሮች ሲካሄዱ እንደነበረ ይታወቃል። ከ25 ጀምሮ ደግሞ በፌዴሬሽን ምክር ቤት እንግዲህ አስተባባሪነት እንዲሁም ደግሞ በሆሳዕና ከተማ አዘጋጅነት የተለያዩ መርሃ ግብሮች እየተካሄዱ ነበረ። አሁን ደግሞ እንግዲህ የምንገኘው ከዛሬው ቀጥሎ እንግዲህ አንድ ቀን ብቻ ነው የቀረን ማለት ነው። 20ኛው የብሔርን ብሔረሰቦችና ህዝቦች ቀን በዓልን ለማክበር የተለያዩ እንግዲህ ታዳሚዎች ገብተው በዓሉን ለማክበር የገቡ ወደ ሆሳዕና ከተማ ነው የሚገባው። አሁን እንግዲህ ቀደም ሲል ከጥቂት ሰዓታት በፊት የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ገብተዋል ብናል። ከዚህ በመቀጠልም የተለያዩ ሚኒስትሮች፣ ከፍተኛ የመንግስት የስራ ኃላፊዎችና ጥሪ የተደረገላቸው እንግዶች እንዲሁም አጠቃላይ በዓሉን ለማክበር የሚመጡ እንግዲህ የተለያዩ ብሔር ብሔረሰቦችና ህዝቦች ወደ ሆሳዕና ከተማ ይገባሉ ማለት ነው። አሁንም እንግዲህ ከተማዋ ድምቅ ባለ መልኩ የተለያዩ ባህል አልባሳትን የለበሱ ብሔራቸውን የመጡበትን ብሔረሰብ እንግዲህ ወካይ በሆነ መልኩ በሚያሳይ መልኩ ከተማዋ ድምቅ ብላ እንግዲህ እያሳለፈች ነው የምትገኘው። ዋዜማ ላይ ነው የምንገኘው ማለት ይቻላል። እኛም በቀጣይ ደግሞ የሚኖሩን መረጃዎችን የምናደርሳቸው ነው የሚሆነው ማለት ነው። ዛሬ እንግዲህ ቀኑ በተለይ ለማዕከላዊ ኢትዮጵያ ክልል እንደመከበሩ በማዕከላዊ ኢትዮጵያ ክልል ላይ ትኩረት የሚያደርግ እንደሆነም ይታወቃል። ሌሎች መረጃዎችንም ከዚህ ጋር በተያያዙ የምናደርሳቸው ይሆናል። ለሰዓቱ ግን ያስኳቸው መረጃዎች ብሩክ እነዚህ ናቸው። መስከረም ቸርነት ለመረጃዎችሽ እጅግ አድርጌ አመሰግናለሁኝ። ባለሽበት መልካም ጊዜ።
የሃያኛው የብሔር ብሔረሰቦችና ህዝቦች በዓልን ለማክበር ሆሳዕና ከተማ የገቡ የተለያዩ ብሔር ብሔረሰብ ተወካዮች በተደረገላቸው አቀባበል መደሰታቸውን ገለጹ። አስተያየታቸውን ለኢቲቪ የሰጡ የተለያዩ የብሔረሰብ ተወካዮች ሆሳዕና ከተማ ሲገቡም ሆነ በመንገዳቸው የነበሩ አካባቢዎች ላይ በወንድማማችነት ስሜት አቀባበል ተደርጎልናል ብለዋል። አስተያየታቸውን ያሰበሰበችው መስከረም ቸርነት ናት። ደቡብ ከሰሜን ከምዕራብ የሚታወቅበትና የሚግባቡበት የአንደኛውን ባህል የሚያውቅበትና ቀጣይ ያለው ለትውልድ በጣም የሚጠቅም ጠቀሜታ እንዳለው ነው የሚታየኝ። ባህላችንን እናዳብራለን። ብዙ እርስ በርስ የባህል ልውውጥ ነው የምናደርገው እዚህ ጋር እና ኢትዮጵያ መልክ ነው እንዳልኩሽ የምናየው። በጣም ደስ የሚል ነገር ነው። አንዱ የአንዱን ባህል ሼር በመደራረግ አንዱ የአንዱን ሁሉም ነገር ባህላችን የምናውቀው የምንታወቀው በእንደዚህ አይነት ቦታ ነውና ይሄ ነገር ተጠናክሮ ቢቀጥል የሚለው ነገር ነው። በጣም ወንድማማችና እህትነትን በሚያሳይ መንገድ አቀባበሉ በጣም ደስ የሚል ነበር። በየአንድ 30 ደቂቃ ልዩነት ነው እየወረድን ከሌሎች ህዝቦች ጋር ባህላችን ወጋችንን እያሳየን የነሱንም ያየን በደንብ ተስተናግደን ያው ማታ ገብተናል። ኢትዮጵያ እኔ እንጃ በቃ ቃላት ያንሰኛል ለመግለጽ ማለት ነው። ብሔር ብሔረሰቡ በጣም ደስ የሚል ነው። ሁሉም በቃ የየባህሉን ሲያንጸባርቅ ደስ የሚል ነገር አለው በጣም እንዲህ አይነት ደግሞ ህዝባዊ ባህል አብሮነትን ያጠናክራል፣ አንድነትን ያጠናክራል። ኢትዮጵያ ባህላችንን በዓለም ደረጃ ለማስተዋወቅ ይረዳናል። እጅግ በጣም ደስ የሚልና ለመላመድ ባህልን እሴትን ለመጋራት ይጠቅማል። ከዛም ባሻገር ደግሞ አንዱ አንዱን እሴት ባህልን ሃይማኖትን በተጋርተን ለመቻቻልም ፍቅርን ለማጎልበት ይጠቅማል። የብሔር ብሔረሰቦችና ህዝቦች ቀን ህብረ ብሔራዊ አንድነት ወንድማማችነትና እህትማማችነትን የሚፈጥር ትስስርን የሚያጠናክርና የወል ግንዛቤን የሚፈጥር ነው ሲሉ የአዲስ አበባ ወጣቶች ገለጹ። ወጣቶቹ ከሚለያዩ ይልቅ አንድ በሚያደርጉ ጉዳዮች ላይ ትኩረት ማድረግ ይገባልም ብለዋል። አስተያየታቸውን ሰናይት ብርሃን ያሰባስባቸዋለች። እንደሚከተለው እንመልከት። ብሔር ብሔረሰቦች ማለት ሁሉም ሰው እኩል መሆናችንን አንዱ ካንዱ እንደማያንስ እንደማይበልጥ የምናሳይበት ማሳያችንም ነው። ለአንድ ሀገር እድገት ለአንድ ሀገር ለውጥ ያው የብሔር እኩልነትን በውስጣችን ይዘን እያስቀጠልን ነገሮችን ለሀገር እድገት ብንጠቀማቸው የተሻለ ነው። የብሔር ብሔረሰቦችና ህዝቦች ክብረ በዓል ዋናው ዓላማ ህብረ ብሔራዊ አንድነትን፣ አብሮነትን፣ ወንድማማችነትን፣ እህትማማችነትን የሚረዳ እችን ሀገር ያለ ልዩነት የሚያሻግር ወጣት ትውልድ መገንባት ነው። የሚያሻግር ወጣት ትውልድ መገንባት ነው። አንድ ሀገር ነው ያለችን። ነገር ግን 80 እና ከዛ በላይ ደግሞ ውበቶቿ ጭምሮች አሉ ማለት ነው። እነሱን ይዘን ስንሻገር ሀገር የምትባለውን ኢትዮጵያን ይዘን እንነሳለን ማለት ነው። አንድነታችን ነው ይበልጥ ለኛ የሚጠቅመን። ለምሳሌ ጥሩ የሆኑ ባህላቶች አሉ። ገዢ ያልሆኑ ይሄ የሚያባሉን አንዱ ካንዱ ሊያባላ የሚችሉ ነገሮችን ማስወገድ ያስፈልጋል። ኢትዮጵያ ትልልቅ ፕሮጀክቶች የመስራት አቅም እንዳለ በታላቁ ኢትዮጵያ ህዳሴ ግድብ አስመስክራለች ማለት ነው። ነገር ግን ደግሞ ከዛ ባሻገር ደግሞ የሚጠብቁን ዘርፈ ብዙ ስራዎች አሉ ዛሬም ላይ ማለት ነው። የሀገር ከፍታ የሚለካው እንግዲህ ወጣቱ ትውልድ የራሱን አቅምና እምቅ ችሎታ ሲጠቀም ነው ማለት ነው። ከሀገረ መንግስት ግንባታ፣ ከህብረ ብሔራዊ አንድነት፣ ከሀገር ፍቅር፣ ከአርበኝነት ጋር በተያያዘ የተሳሳቱ ማስተሳሰቦች በእነዚህ ፕላትፎርሞች ላይ በተለይ ወጣቱ ደግሞ ለእንደዚህ አይነት ነገሮች የመጀመሪያው ገፈት ቀማሹ ወጣቱ ነውና ይሄንን ባላንስ የሚያደርግ ተከታታይነት ያላቸው ስራዎች መሰራት አለባቸው። ወጣቱ ያው ሀገር ተራካቢ ነው። የነገ ሀገር ተራካቢ እስከሆነ ድረስ ደግሞ ዛሬ ላይ ባለበት ጊዜና በተሰጠው ሰዓት መስራት አለበት ማለት ነው። ወጣት ያው ማህበራዊ ሚዲያዎች ላይ ብዙ የሚያሳሳቱን ነገሮች እናያለን። ነገር ግን እነሱን ወደ ጎን በመጣል አንድ የሚያደርጉንን ነገር ሀገር የሚያሻግር ምክንያቱም አሁን አባይን የገደብነው እኮ አንድ በመሆናችን ጭምር አይደለም። አሁን የባህር በራችንም ስንጠይቅ ደግሞ በህብረት በአንድነት እሱን ይዘን የምንቀሳቀስ ይሆናል ማለት ነው።
ክቡራትና ክቡራን ተመልካቾቻችን ከኢትዮጵያ ብሮድካስቲንግ ኮርፖሬሽን 20ኛውን የኢትዮጵያ ብሔር ብሔረሰቦችና ሕዝቦች በዓልን የተመለከቱ ዘገባዎቻችን ከማዕከላዊ ኢትዮጵያ ክልል ሆሳዕና ከተማ የኢቢሲ ጊዜያዊ ስቱዲዮ የነበሩት ዜናዎቻችን እነዚህ ነበሩ። ዜናዎቹን በመምራት ብሩክ ተስፋዬ ከእናንተ ጋር ቆይታ አደረግኩኝ።